አልማዝ ከሉሊት ክላስ ውስጥ ገብታ ጉድ ተሰራች። የሉሊትን ክፍል እየፈተሸች እያለ ወይም ሉሊት የያዘችባትን ፋይል ለመውሰድ መጥታ፣ ነገር ግን ያላሰበችውና ያልጠበቀችው ነገር ደርሶባታል። አልማዝ ወዴት መግባት እንዳለባትና ከዛ ቤት እንዴት ብላ መውጣት እንዳለባት ተጨንቃለች። ሰራተኛዋም እንደዛው። ምክንያቱም ሰራተኛዋ የእሷ ተባባሪ ስለሆነችና ከዛ ቤት እንድትመጣ ስላደረገቻት አሁን ሁለታቸው መግቢያው ጠፍቷቸዋል። ጉድ እኮ ነው። አንዳንድ ጊዜ አለመታመን የሚያመጣው ነገር በጣም ከባድ ነው። እናም ሰራተኛዋ አለመታመንን ብቻም ሳይሆን አንዳንድ ጊዜ የሆነ እንዝህላልነትና የዋህነት ሁልጊዜ ያጠቃናል። አሁን እዚህ ድራማ ላይ ሉሊትንም እያጠቃት ያለው የዋህነቷና ሞኝነቷ ወይም ደግሞ ሰው ማመኗ ነው። በዚህ ዘመን ከልክ በላይ ሰውን ማመን በጣም ከባድ ነው። ያው በፈጣሪ ሰውን ማመን ያን ያክል ባያስከፋም፣ ነገር ግን በዚች ምድር ላይ አሁን ሰውን ማመንና የዋህ መሆን ወይም ገር ቅን መሆን ራስን ነው የሚጎዳው። እናም ሉሊት ይህ ነው እየደረሰባት ያለው። ያን የድርጅቱን ዶክመንት ተቀምታ ወይም ኤልሳ ከክላሷ ገብታ ሰርቃ ወስዳ ለአልማዝ ስለሰጠቻት አሁን ስራዋን በአግባቡ መስራት አልቻለችም። እንዴት መስራት እንዳለባትና ያን ፋይል ካላገኘች ደግሞ ድርጅቱ እንደሚከስርባት ሉሊት ከአንድም ሁለት ጊዜ በጣም ብዙ ጊዜ እየተናገረች ነው። ስለዚህ ወይዘሮ አልማዝ አሁንም ሉሊት የሆነ ፋይል ይዛባታለች። ሉሊት የያዘችው ፋይል ደግሞ ወይዘሮ አልማዝን እስር ቤት የሚያስገባ ነው። ስለዚህ ያም ፋይል እንዴት አድርጋ መውሰድ እንዳለባት ግራ ስለተጋባች ለአበባ መድኃኒት ወይም የእንቅልፍ መድኃኒት ስጫቸውና እነሱን አስተኝተሽ ያን ፋይል ታመጭልኛለሽ ብላ ብትላትም ልጅቷ ግን እሷ እንዳሰበችው ልታደርግላት አልቻለችም። መጀመሪያ በጣም ደስተኛ ነበረች። በቃ በአንዴ የጨረስኳቸው እሰይ ሉሊት ምን አባሽ ታመጫለሽ እያለች ደስታዋን ሳትጨርስ ነው መድኃኒቱ ከማንም ሳይደርስ እና ማንም ሳይጠጣው ሜዳ ላይ ተደፍቶ የቀረው። ከአንድም ሁለት ጊዜ ሉሊት ደረሰችባት እና ሰራተኛዋም ያን ያክል ቀልጣፋና ነቃ ያለች ስላልሆነች ወይም የእንደዚህ አይነት ነገር ብዙም የማትመች ስለሆነ ስለዚህ ይህን ነገር ልታሳካ አልቻለችም። ግራ ተጋብታለች። ሰራተኛዋ ራሱ እዛ ቤት ከገባች በኋላ ለእያንዳንዱ ጸባያቸው የተለያየ ነው። ሉሊትንና ካሌብን እንድትጎዳላት የገባችው ሰራተኛ ነገር ግን ተቃራኒ ሆኖ ሁለቱን ወዳቸዋለች። እንደውም እንዲጣመሩ ስትመርቃቸው አንድ ላይ እንደሆኑ ከዛችኛዋም ከዚህኛዋም ስትመርቅ አንድ ላይ ያደርጋችሁ እያለች ነው የምትውለው። ምክንያቱም እነሱም ለሷ አልከፉባትም። አባትሽ ታመመ ሲላት ካሌብም ስትባል ካሌብም ቢሆን ምንም ምንም ሳያግማማ ነበር 2000 ብሩን ምዝርጥ አድርጎ ሰጥቶ ለማንም እንዳትናገሪ፣ ነገር ግን ይህን ነገር ለሉሊት ብትናገሪ እሷ ራሱ ታግዝሻለች፣ በጣም መልካም የዋህ ቅን ናት። ስለዚህ ሉሊት ብትነግሪያት እንኳን ይህንና ሌላም ነገር ታግዝሻለች ብሎ ለሰራተኛዋ ራሱ እየመከራን ነበር። ነገር ግን እውነተኛውን ስትናገሪ ነው ሉሊት የምትረዳሽ። እናም ሳትደብቂ እውነታውን ብትነግሪያት ሉሊት እንኳን ይሄን ሌላ ታደርግልሻለች። እናም አትጨነቂ፣ አሁን ይሄን 2000 ብር እኔ እሰጥሻለሁ፣ ስለዚህ ለአባትሽ ታስገቢያለሽ ይላታል። እሷም ያላሰበችው ነገር ስለገጠማት ጎንበስ ብላ ከወገቧ አመስግና እኔ ያላሰብኩም ነበር፣ በጣም ነው የሚገርመው፣ እኔ እኮ ግራ ገባኝ፣ ማን ነው መጥፎ ማን ነው ጥሩ ግራ የሚያጋባ ነገር ነው ብላ ለአባቱ አብሯን አስገብታ መታ። እንደውም አባቴ አመሰግናለሁ ብሎሃል ብላ ስትለው ለካሌብ እንኳን ካሌብ እንደዚህ አይነት ነገር አልፈልግም፣ ለምንድን ነው አመሰግናለሁ የምትይኝ? በዛ ላይ ደግሞ በእኔና ባንቺ ይቅር ብዬሽ ነበር ሲላት፣ እሷም አይ አባቴ ስለነገርኩት አመስገኝልኝ ስላለኝ ነው ስትለው፣ እሺ በቃ ችግር የለውም ስላሰብሽልኝ አመሰግናለሁ፣ ነገር ግን ይህ ነገር በእኔና ባንቺ ይቅር ነው ያላት። አሁን ይች ልጅ ምንም ነገር ልትጉዳቸው አትችልም። መድኃኒቱም ሜዳ ላይ ተደፍቶ ወድቆ ቀርቷል። ይሄ ነገር ስላልተሳካላት ወይዘሮ አልማዝ እንዴት ከቤት መግባት እንዳለባት እያለመች ነበር። እናም ተሳክቶላት እቤት ስትገባ ይህን ቤት እኮ በነፃ ላይ ቀራመታት ነው፣ ይችን ቤትማ አይወስዷትም እያለች አይኗ ወደዛ ወደዚህ እየዋለለ እያየ እየቋመጠች ነበር። ወይዘሮ አልማዝ ይሄ ቤትማ የኔ መሆን አለበት፣ የእነሱ መሆን የለበትም። ስለዚህ እኔ ይህን ፋይል ወስጄ እስር ቤት እኔ ልታስገባ ያሰበችበትን ፋይል እኔ ወስጄ ቤቱንም እኔ ወስዳለሁ ብላ ነበር ከዛ ቤት የገባቸው።
የልጅ ጠረን ናፍቆኛል። በዚህ በተረገመ ልጅ ምክንያት ልጅን አጥቻታለሁ፣ ናፍቃኛለች። እሷን ባላገኝም የእሷን ጠረን ማሽተት አለብኝ ብላ ነው ሰራተኛዋንም አባብላ ወደ ክላሱ እንድትገባ ያደረገቻት። ሰራተኛዋ ደግሞ እውነት መስሏት አመነቻት። አይ የእናት ነገር በጣም ነው የሚያሳዝነው። ከዛ ከተረገመ ልጅ ጥሏት ልጅሽም እንደዋይ በጣም ያሳዝናል። ለነገሩ አሁን ትተዋለች። አሁን ከዛኛው ጋር ሆናለች። እናም አትጨነቂ፣ ልጅሽ በጣም ምርጥ ልጅ ናት፣ በጣም ነው የሚገርመው እያለች ስለ ሉሊት ነው የምታወራላት። መጥፎ የምትለው ደግሞ ዳዊት ነው። ወይዘሮ አልማዝ ዳዊትን እንድትጎዳላት አይደለም የምትፈልገው። ወይዘሮ አልማዝ የምትፈልገው ካሌብን እንድትጎዳላት እና ከዛ ቤት እንዲወጣ ነበር። ነገርየው ግን የተገላቢጥ ሆኖ ሌላ እየተፈጠረ ነው። እናም ወይዘሮ አልማዝ ከዛ ክላስ ገብታ እየፈለገች እያለ ዳዊት ከቻለ። ዳዊት እንግዲህ ምን ታደርጉታላችሁ? የምትፈልጉት ጥላታችሁ ስትፈልጉት የነበረው ወይም ከቦታ ቦታ እየዘለላችሁ ያን ሰውዬ ስታሳድዱት የነበረው መጥቶ እጃችሁ ሲገባ ምን ታደርጋላችሁ? ደስ አይላችሁም? ያው ሰው መጉዳት ብዙ ባያስደስትም አንዳንድ ጊዜ በርቀት የምንፈልገው ነገር መጥቶ ሳታስቡት እጃችሁ ይገባዋል ማለት ነው። ስለዚህ ወይዘሮ አልማዝ አሁንም እዛ ክላስ ገብታ እየበረበረች ነው ያለችው የሉሊትን ክላስ። ሁሉም የቀራት ነገር የለም። እናም ቁምሳጥኑን ሁሉንም ከላይ እስከታች በረበረች። ይህን ወረቀት የታደርጋው ነው ይቺ የተረገመች፣ አይ አለመታደሌ ሳይሳካልኝ ሊቀር ነው እያለች ከራሷ ጋር እያወራች ነበር ዳዊት የመጣው። ዳዊት መጥቶ ልጅቷ ሙዚቃ ከፍታ እየጨፈረች ስለነበረ ሙዚቃውን ዘግቶ ምን እየሰራች ነው ብሎ ሲጮህባት ምን አገባ ብላ ከሱ ጋር ትጫጫሃለች። ከዛም ወይዘሮ አልማዝ ለመውጣት ስትፈልግ በሩን እንደዚህ ወለም ብላ ስታየው ዳዊትን ታየዋለች። እናም ዳዊትና ሰራተኛዋ ባያወሩ ስለነበረ ምንድነው ወለብ ያለው አየኸው እንዴ ስትል ደግሞ ምንድነው ወለብ የሚለው ቤት ውስጥ ካንቺ ውጭ ሌላ ሰው አለ ብሎ ሲጠይቃት አረ የለም ብላ እንደገና ደንግጣ ትመለሳለች። ከዛም ወደ ወይዘሮ አልማዝ ሄዳ እንግዲህ ምን ትሆኚ ዳዊት መጣ ምን አባቴ ላይ አድርገች ስትላት አስወጪው እባክሽን ገፍተሽ አስወጪው ስትላት እንዴት ብዬ ነው ገፍቼ ማስወጣው? እኔ አቅም አለኝ እሱን ለማስወጣት ሲጀመር እኔ አቅሙ ሲኖረኝ እኮ ነው። እኔ ምንም ማድረግ አልችልም። በቃ መጥተሻል፣ ስለዚህ እንደመጣሽው ውጪ ስትላት ለምንድን ነው እንደዚህ የምትይኝ? እኔ ማንን መቃቃ መጫወቻ ሆናለሁ ወይ? ወይኔ ወይኔ እያለች እየተናደደች፣ ሰራተኛዋ ደግሞ የበላይ ሆነ አይ እንግዲህ ወሬ አታብዥብኝ፣ እኔ ነኝ ብዬሽ አይደለም የመጣሁት። ሲቀጥል ደግሞ ማን እዚህ ውስጥ ግቢ ያለሽ? እስካሁን ድረስስ ምን እያደረግሽ ነበር? ብላ የበላይ ሆና ትናገራታለች። ወይዘሮ አልማዝ ደግሞ አንቺ ነሽ እኔን እንደዚህ የምትናገሪኝ? አንቺ ነሽ ጭራሽ እኔን የምትናገሪው? በይ 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 አርፈሽ ተቀመጭ፣ ይልቁንስ እሱን አስወጭልኝና የምወጣበትን መንገድ ፈልጊልኝ ስትላት እኔ በፍጹም ላደርገው አልችልም። ሲጀመር እኔ እና እሱ አንስማማም። ሲቀጥል እንዴት ብዬ ነው የማስወጣው? በምን ምክንያት አድርጌ ከዚህ ውስጥ እንድወጣ አድርገዋለሁ? ያለቻት እያለ ይልቁንስ እሱን ካስወጣሽልኝ የምትፈልጊውን ያክል ገንዘብ እሰጥሻለሁ፣ ያለበለዚያ ግን እኔም አንቺም ጉዳችን ነው የሚፈላው። ይህን ነገር ካደረግሽ ደግሞ ህይወትሽ ይቀየርልሻል ስትላት አይ አንቺን አላምንሽም። ከዚህ በፊት አባቴ ታሞ ገንዘብ ፈልጋለሁ ብልሽ አላደረግሽልኝም። ይልቁንም እነሱ ናቸው ገንዘብ የሰጡኝ ስትላት አሁን የእውነቴን ነው የምልሽ እሰጥሻለሁ። የዛ ጊዜ ስራ ስላልሰራሽ ነው፣ አሁን ስራ ሰርተሻል ብትላትም እሷ ግን እንዴት ብዬ እያለች ተጨንቃ ወደዛ ጭራሽ ስትሄድ ካሌብና ሉሊትም መጥተው ሳሎን ላይ ቁጭ ብለዋል። ከዛማ በቃ ምን ታደርገዋለች? ደነገጠች አበባ። እናም አፏ እየተንተባተበ ሉሊት ስትጠራት አበባ ምን ሆነሽ ነው ስትላት አይ ቁርስ፣ መክሰስ፣ እራት እያለች አንደበቷ እየተንቀጠቀጠ ታወራለች። ከዛ ሉሊትም እንዴ ምን ሆነሽ ነው ታዲያ ስትላት ምንም በቃ እሺ ቁርስ ስሪልን ትላታለች። ከዛ እሷ እሺ ብላ ወደ ወይዘሮ አልማዝ ነው ሄደችው። እዛ ጋር ሄዳ ይኸውልሽ ዳዊትን አስወጭ ስትይ ጭራሽ ተጨምረውልሽ ቁጭ አሉ። እኔ እንግዲህ ምንም ላደርግልሽ አልችልም። ደግሞ ምንድነው ስታደርግ የነበረው እያለቻት እሷ ወይዘሮ አልማዝም አይ እድሌ ላይሳካልኝ ነገር አይ ያለመታደል እያለች ምንድነው የማይሳካልሽ? ቆይ አንቺ ለመሰቅለው እንደ መጣሽው ስበረብሪ ነው እንደ የቆየሽው እያለች እንደውም የበላይ ሆና ሰራተኛዋ አሁንም እየጮኸችባት እያለ ወይዘሮ አልማዝ ጉድ ተሰርታለች። ከዛ ቤት እንዴት እንደምትወጣ ወደፊት የምናየው ይሆናል። እርግጠኛ ነኝ የምላችሁ ከዛ ቤት በሰላም ትወጣለች ብዬ አላስብም። ምክንያቱም እያንቀዠቀዠ ያመጣት እግሯ ዋጋ ያስከፍላታል ብዬ አስባለሁ። አንዳንድ ጊዜ መዳፈር ብዙ ጊዜ ችግር እንደሚያመጣ አናቅም። እናም ወይዘሮ አልማዝ እስከዛሬ ድረስ የሰራችው ስራ አልበቃት ብሎ አሁንም ያን ነገር ለማድረግ መጥታ፣ ነገር ግን በራሷ ጊዜ ከጠላቶቿ እጅ ስር ወድቃለች ማለት ነው። በጭንቀት ውስጥ ነው ያለችው።
ምን እንደሚፈጠር የምናየው ይሆናል። አመሰግናለሁ።